ይስጥልን የተከበራችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ ወደናንተ የሚያደርሰው መስኮተ ጥበብ ፕሮግራማችን ነው ተጀምሯል። እንግዲህ በዚህ ፕሮግራም የተለያዩ ጥንቅሮችን ወደናንተ የምናደርስ ይሆናል። ቀዳሚው ጥንቅራችን መረጃ ነው። በባህር ዳር ዩኒቨርሲቲ የተለያዩ ግቢዎች የተከናወኑ አበይት ተግባሮችን በመረጃ መልክ ወደናንተ እናደርሳለን። መረጃውን ተከታትለን ከኔ ጋር ተመልሰን እንገናኛለን። አብራችሁን ቆዩ። የባህር ዳር ዩኒቨርሲቲ ኢንስቲትዩሽናል ዩኒቨርሲቲ ኮኦፕሬሽን ፕሮጀክት ከግብርናና አካባቢ ሳይንስ ኮሌጅ ጋር በመተባበር የአረንጓዴ አሻራ ዘመቻ አካል የሆነውን የክረምት ችግኝ ተከላ መርሃ ግብር በባህር ዳር ከተማ ዘንዘልማ ቀበሌ ደወልጎጥ ልደታ ማርያም ቤተክርስቲያን አካባቢ አካሂዷል። በመርሃ ግብሩ የባህር ዳር ዩኒቨርሲቲ ኢንስቲትዩሽናል ዩኒቨርሲቲ ኮኦፕሬሽን ፕሮጀክት አባላት፣ የግብርናና አካባቢ ሳይንስ ኮሌጅ አመራሮች፣ የዩኒቨርሲቲው መምህራን፣ ሰራተኞችና ተማሪዎች፣ የሃይማኖት አባቶች እንዲሁም የአካባቢው ማህበረሰብ ተሳትፈዋል። በዚህም ለአካባቢው ተስማሚና የቦረቦር መስፋፋትን በመቆጣጠር ከፍተኛ አስተዋጽኦ ያላቸው የተመረጡ የሀገር በቀልና ሌሎች የዛፍ ችግኞች ተተክለዋል። የተጎዱ መሬቶችን መልሶ ማገገም፣ የአፈር መራቆትንና የቦረቦር መስፋፋትን መቆጣጠር፣ ለምርምርና ለትምህርት የሚያገለግል ሰርቶ ማሳያ ማቋቋም እንዲሁም ማህበረሰቡን በቀጥታ በማሳተፍ ዘላቂ የአካባቢ ጥበቃ ስራዎችን ማጠናከር የችግኝ ተከላው ዋና ዓላማ መሆኑም ተገልጿል። የባህር ዳር ቴክኖሎጂ ኢንስቲትዩት በባህር ዳር ከተማ ከሚገኙ በህዋ ሳይንስ ዙሪያ ከቦይንግ ጋር በመተባበር ስልጠና ሲሰጥ ቆይቷል። ስልጠናው 3 ወራትን የወሰደ ሲሆን የአፍሪካ ተማሪዎች በህዋ ሳይንስ ምርምር ላይ ድርሻ እንዲኖራቸውና በሳይንስና ኢንጂነሪንግ ዘርፍ የበለጸጉ እንዲሆኑ ታሳቢ ያደረገ ነው ተብሏል። ከ6 ሁለተኛ ደረጃ ትምህርት ቤቶች የተውጣጡና ፍላጎት ያላቸው 70 ተማሪዎች ናቸው ስልጠናውን ሲከታተሉ የቆዩት። ተመልሰን ተገናኝተናል ተመልካቾቻችን። አሁን የምናልፈው ደግሞ በባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የቀጣሪና ተቀጣሪን የሚያገናኝ አንድ ዝግጅት ተዘጋጅቶ ነበር። ዝግጅቱን ወደናንተ እናደርሳለን። ዝግጅቱን ተከታትለን ተመልሰን እንገናኛለን። የአንጋፋው ባህር ዳር ዩኒቨርሲቲ ታሪክ የሚጀምርበት ግቢ ነው የባህር ዳር ቴክኖሎጂ ኢንስቲትዩት። 5 በሚደርሱ 8 ሲደመር 4 ፕሮግራሞች የጀመረው የባህር ዳር ዩኒቨርሲቲ የመማር ማስተማር ታሪክ ዛሬ ላይ በባህር ዳር ቴክኖሎጂ ኢንስቲትዩት ብቻ ከ85 በላይ በሆኑ ፕሮግራሞች ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ይሰጣል። በርካታ ባለሙያዎችን እያስመረቀ ለሀገር ብሎም ለዓለም አቀፍ ገበያ ያቀርባል። ኢንስቲትዩቱ በየዓመቱ ተመራቂ ተማሪዎችና ቀጣሪ ድርጅቶች የሚገናኙበት የስራ ፈጠራና የቀጣሪና ተቀጣሪ ግንኙነት ዝግጅቶችን ያዘጋጃል። የ2018 ዓ.ም ተመራቂ ተማሪዎችም ከቀጣሪ ድርጅቶችና ከገበያው ጋር የሚገናኙበት ዝግጅት ተዘጋጅቶ ነበር። ከቅርብ ጊዜ ወዲህ በተለይ ስራ እድል የቀነሰ እየመጣ ስለሆነ በሀገር አቀፍ ደረጃም ተመሳሳይ ትሬንድ ስላለ ዩኒቨርሲቲው በልዩ ሁኔታ አስተምሮ ጥሩ ትምህርት አስተምሮ ከመልቀቅ ባለፈ ከማስመረቅ ባለፈ ልጆች ከቀጣሪዎቻቸው ጋር እንዲገናኙ የማድረግ ስራ ስንሰራ ቆይተናል። ይህም ብዙ ትልቅ ውጤት አስመጥቶልናል። የዚህም ፕሮግራም ዋና ዓላማ እሱ ነው። እንዳያቸዋቸው የተለያዩ ቀጣሪዎች አሉ። ልጆቹን ኢንተርቪው እያደረጉም ያሉ ድርጅቶች አሉ። አንዳንዶቹ ኢቨን በደብዳቤ ሁሉ የላኩልን ሊስት ሁሉ የላክንላቸው ብዙ ድርጅቶች አሉ። አሁንም እየመጡ ያሉ ድርጅቶች አሉ። ይሄ አንዱ ባህር ዳር ዩኒቨርሲቲ ጥራት ያለው ትምህርት መስጠቱ ያመጣው ውጤት ነው ብዬ አምናለሁ። ዩኒቨርሲቲው በየዓመቱ ተመራቂዎቻችን ምን ያህሎቹ ስራ ላይ ናቸው የሚለውን ጥናት እናደርጋለን። በዚህ በተለይ ባህር ዳር ቴክኖሎጂ ኢንስቲትዩት
ወደ 73% የሚሆኑ ተመራቂዎቻችን ቅጥር አግኝተዋል ባለፉት አመታት። ይሄ ደግሞ ከናሽናል አቨሬጁ እጅግ በጣም ከፍ ያለ መሆኑን ያሳያል። ይሄ ደግሞ ዩኒቨርሲቲው ለትምህርት ጥናት የሚሰጠው ትኩረት እንደሆነ የሚያሳይ ነገር ነው። ልጆቻችን ተወዳዳሪ ስለሆኑ ብዙ ድርጅቶች ፈልገው የሚቀጥሩበት ሁኔታ ነው ያለው። ከቅርብ ጊዜ ወዲህ ግን ደግሞ የጨመርናቸው ነገሮች ምንድነው? ልጆች ዲግሪ ብቻ ይዘው ከሚወጡ የራሳቸውን ፈጠራ ፈጥረው የራሳቸውን ድርጅት ፈጥረው የሚወጡበትን መንገድ እያመቻቸን ነው ያለ ነው። በጣም ብዙ ተማሪዎች በመታወት መንገድ ሲመረቁ የራሳቸውን ድርጅት ፈጥረው እየወጡ ያለበት ሁኔታ ነው ያለው። ይሄ ደግሞ አንድ ባህር ዳር ዩኒቨርሲቲን በልዩነት የሚያስወጣው ነገር እንደሆነ እናስባለን። ስለዚህ አሁን ልጆቻችን እንደ ድሮ ሲቪ ይዘው ቀጣሪ ብቻ ሳይሆን እየፈለጉ ያሉት አሁን ቢዝነስ ፈጥረው አብሯቸው የሚሰራ አጋር ቬንቸር ነው እየፈለጉ ያሉት። አንዳንዶቹ ደግሞ በራሳቸውም እየተንቀሳቀሱ ያለበት ስለሆነ ከመደበኛው መማር ማስተማር ጥራት ያለው ትምህርት ከመስጠት ባለፈ ተማሪዎች ወደ ገበያው ሲወጡ ብቁ ሆነው እንዲገኙ ኢንስቲትዩቱ እየሰራ ይገኛል። ከቅርብ ጊዜ ወዲህ እንደ ድሮ የስራ እድሎችም ጠባብ ናቸው። ውስን የሆነ የስራ እድል ነው ያለው። ማርኬቱ ጠባብ ነው። በዚህ ውስጥ ተወዳዳሪ መሆን ይፈልጋል። ጥሩ የስራ ባህል ያስፈልጋል። በዚህ ረገድ ተማሪዎቻችንን ለማብቃት ብዙ ስራ እየሰራን ያለ ነው። እንግዲህ ለዘመናት ዩኒቨርሲቲዎች ባህር ዳር ዩኒቨርሲቲን ጨምሮ ብዙዎች ዩኒቨርሲቲዎች ዋና ትኩረታቸው የነበረው ጥራት ያለው ትምህርት መስጠት ላይ ብቻ ትኩረት ያደረገ ነበር። አሁን ግን ልጆችን ተጨማሪ ስኪሎች ለመስጠት ብዙ ስራዎች እየሰራን ያለ ነው። እንደ ተቋም ቋንቋቸውን የሚያጎለብቱበት፣ ተግባባቶቻቸውን የሚያሻሽሉበት፣ የተለያዩ ሶፍት ስኪሎችን የሚያገኙበት አንድ መሀንዲስ ምህንድስናን ከማወቅ ባለፈ የክሪቲካል ቲንኪንግ ስኪሉን፣ የተግባቦት ስኪሉን፣ የፕሮብሌም ሶልቭ የማድረግ ስኪሉን እና ሌሎችንም ስኪሎች የሚያሳድጉበት ስልጠናዎች እንሰጣቸዋለን። የቢዝነስ ፈጠራ ስልጠናዎችን ጨምሮ ሌሎችንም ስልጠናዎች እየሰጠናቸው ነው እየወጡ ያሉት። ይሄ ደግሞ ልጆቹ የበለጠ ተወዳዳሪ እንዲሆኑ የተሻለ የስራ ባህል እንዲኖራቸው እንዳደረገ እናምናለን። ከባለድርሻ አካላትና ከቀጣሪዎች አብረዋቸው ከሚሰሩ ተቋማትም የምናገኘው ፊድባክ ይህንን ያረጋግጥልናል ማለት ነው። በዝግጅቱ ላይ የተገኙት የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ የቴክኖሎጂ ኢንስቲትዩቱ በስራ ፈጠራ ላይ እየሰራ ያለው ስራ አድንቀው በዘመኑ የሚጠበቅበትን እየሰራ መሆኑን አንስተዋል። ሜከር ስፔስ ማዕከል ላይ ተማሪዎቻችን ሀሳቦቻቸውን ወደ ተግባር የሚለውጡበት ቦታ በማዘጋጀት ተማሪዎቻችን ተመርቀው ከመውጣታቸው በፊት ስራ ፈጣሪ እንዲሆኑ በዚህም የራሳቸውን ስታርታፕ ካምፓኒ ወደፊት እንዲፈጥሩ እኛ ጋር ከሚሰሩ ካምፓኒዎች ጋርም በትብብር የመስራት እድል እንዲያገኙ መልካም አጋጣሚ ፈጥሯል። በኢትዮጵያ ደረጃም ይሄ የመጀመሪያው ትልቁ የሜከር ስፔስ ነው። በዚህ ሜከር ስፔስ ውስጥ ያለፉ ተማሪዎች ከመመረቃቸው በፊት የራሳቸውን ድርጅት እስከ ማቋቋም የደረሱ ተማሪዎችን ማፍራት ችሏል። በባህር ዳር ዩኒቨርሲቲ በቴክኖሎጂ ኢንስቲትዩት ውስጥ በኮምፒውቲንግ ኢንጂኒሪንግ ዲፓርትመንት ውስጥ ገና የሁለተኛ ዓመት ተማሪ የሆነ ነገር ግን የራሱን ድርጅት ባህር ዳር ዩኒቨርሲቲን ከተቀላቀለ በኋላ ያቋቋመ ተማሪ አለ። ስለዚህ ምናልባት በአውሮፓ በአሜሪካ እና በሌሎች የኤዥያ ሀገራት ተማሪዎች የካምፓኒ ባለቤቶች ሆኑ ሲባል የነበረው ዜና ዛሬ በባህር ዳር ዩኒቨርሲቲ እውን ወደ መሆን ደረጃ ላይ እየመጣ ነው። ከዚህ ቀደም እንደምታውቁት ጆብ ፌር በዩኒቨርሲቲዎች የተመረቁ አዳዲስ ምሩቃንን ወደ ገበያው የመቀላቀል ምክንያት ማበጀት ነው። ከሁሉም በላይ ግን በተለይ በአንደኛው ክፍለ ዘመን እንደ ባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ የሚጠበቀው ተማሪዎቻችን እንዲሁ ገበያው ላይ ባለው የስራ እድል ከመቀጠር ባለፈ አዲስ የስራ እድል ሊፈጥር የሚችል ሀሳብ ይዘው ካምፓኒዎቹን እንዲቀላቀሉ ማመቻቸት ነው። በዚህ ረገድ እንግዲህ በአንድ በኩል የግራጁዌሽን ሰርቲፊኬሽን በሌላ በኩል ደግሞ ፓተንት ይዘው የሚመረቁበትን እድል እየፈጠር እንገኛለን። በዚህም ባህር ዳር ዩኒቨርሲቲ በእጅጉ ይኮራል። ኢንስቲትዩቱም ለሰራው ስራ እውቅና ሰጥተዋል። ባህር ዳር ዩኒቨርሲቲ ሁለት ማንዴቶችን ለይቶ እየሰራ ይገኛል። አካባቢው ችግርን መፍታት፣ ዓለም አቀፋዊ ተወዳዳሪነትን ማሳካት ነው። ይሄ የሚሆነው በተለይ እንደ ቢአይቲ ባሉ ተቋማቶች በመሆኑ ከጅምሩ የባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ እያደረገ ያለውን አስተዋጽኦ እንደ ባህር ዳር ዩኒቨርሲቲ በትልቁ እውቅና የምንሰጥ መሆኑን ማረጋገጥ እፈልጋለሁ።
ለእንዲህ ያለ ተግባራት ዩኒቨርሲቲያችን በበጀት እና በአጠቃላይ በሰው ሀብት ልማቱም ሆነ በመሰረተ ልማት ግቢያችንን ከዛሬው በተሻለ ለነገ የሚሆን ማድረግ የዩኒቨርሲቲው ዋነኛ ተግባር ይሆናል። በዚህ እንደ ዩኒቨርሲቲው ፕሬዝዳንት ኮሚትመንት መውሰድ እንፈልጋለን። እስካሁን ለተሰራው ስራም እግረ መንገዴን የዩኒቨርሲቲው ማኔጅመንት መምህራን ደግሞ እየመጡ ያሉትን የዩኒቨርሲቲያችን ተማሪዎች በጣም ማመስገን እፈልጋለሁ። እናንተ የባህር ዳር ዩኒቨርሲቲ አምባሳደሮች ናችሁ። እናንተ እዚህ መገኘት ነው እነዚህን ትልልቅ ካምፓኒዎች እና የስታርታፕ ካምፓኒዎች ወደ ባህር ዳር ዩኒቨርሲቲ እንዲመጡ ያደረገውና ባህር ዳር ዩኒቨርሲቲ በእናንተ ይኮራል። በእለቱም ወደ 18 የሚጠጉ የፈጠራ ስራዎች የቀረቡ ሲሆን አብዛኞቹ የተመራቂ ተማሪዎች ስራዎች ናቸው። ከቀረቡት ስራዎች መካከልም የጫማ ማጽዳትና ማስዋብ ስራን የሚያቀል ቴክኖሎጂ ያቀረቡ ተመራቂ ተማሪዎች ስለ ቴክኖሎጂው ተከታዩን ብለውናል። እዚህ ጋር የምታዩት ዘመናዊ የጫማ ማጠቢያ ማሽናችን ነው። እዚሁ በባህር ዳር ውስጥ የሰራ ነው የጫማ ማጠቢያ ማሽን ነው። በ60 ደቂቃ ውስጥ 30 ጫማዎችን በፈጣን መልኩ የሚያጥብልን ሲሆን ኮስት ኢፌክቲቭ ነው። ለኖርማል ለሊስትሮች በቀላሉ እንዲጠቀሙት የሚያስችል ለአጠቃቀም ቀላል የሆነ ማሽን ነው። እንደምታወቀው በአሁን ጊዜ የኮሪደር ልማቱ በጣም የተስፋፋበት ያለበት ሰዓት ነው። ትራዲሽናል የነበረውን የሊስትሮ ሰርቪስ ዘመናዊ በሆነው በመቀየር ይህንን የጫማ ማጠቢያ ማሽን አበርክተናል ማለት ነው። በምታዩት መልኩ ክሊን አድርገን የሰራ ነው። ይሄኛው ሁለተኛው ማሽናችን ነው። እኛ የምንጠቀመው የማኑፋክቸሪንግ ሜተድ በጣም ፋስት የሚባለው ማኑፋክቸሪንግ ስለሆነ ይሄኛው ነው በሁለት ቀን ውስጥ ነው ሙሉ ለሙሉ ከዲዛይን እስከ ማኑፋክቸሪንግ ድረስ የፈጀብን። ጫማዎቹ ምንድነው በ60 ደቂቃ ከታጠቡ በኋላ ወደዚህኛው ወደ ማድረቂያው ማሽኑ እንሄዳለን ማለት ነው። ይሄኛው የጫማ ማድረቂያ ማሽናችን ነው። ይሄ በምታዩት መልኩ 12 ፖርቶች አሉት። በሁለት ሰዓት ውስጥ 12 ጫማዎችን የማድረቅ አቅም ያለው ነው ማለት ነው። ኖርማሊ ለምሳሌ በክረምት ጊዜ ብዙ ፀሐይ በማይወጣበት ጊዜ ጫማ ለማድረቅ በጣም ከባድ ነው የሚሆነው። ይሄኛው በምታዩት መልኩ ግን በሁለት ሰዓት ውስጥ 12 ጫማዎችን አድርቆ ፈጣን የሆነ የሊስትሮ አገልግሎት የሚሰጥልን ማሽን ነው ማለት ነው ያበረከተ። ይሄ ማሽን ስንሰራቸው መጀመሪያ ላይ በጣም ፎከስ ያደረግነው ያው ሊስትሮ በምን አይነት መልኩ ይሰራ ነው። አሁን አዲስ አበባ ላይ በተለይ ፎከስ የተደረገው ዘመናዊ ሊስትሮች መኖር አለባቸው። ምክንያቱም አሁን ኮሪደር ልማት መጥቷል። ስለዚህ እነዚህ ትራዲሽናል የሆኑ ሊስትሮች እየወጡ ነው። ስለዚህ በምን መልኩ ይሰራ ስንል አዲስ አበባ ላይ የተሰራች አንድ ማሽን አለች። ላይክ እነዚህ ሊስትሮ የሚሰሩ ሰዎች እዛ ላይ ተቀምጠው ብቻ ፋንክሽን የሚያደርጉበት ማሽን ነው የነበረው። እሱኛው ኖርማል ይሄኛውን ፋንክሽን ማድረግ አይችልም። ስለዚህ ያው ኮስቱ ወጥቶበት ነገር ግን ላይክ እነዚህን ፋንክሽኖች ማድረግ አንችልም ነበረ። ስለዚህ ይሄኛውን ቀየርንና በዘመናዊ መልኩ ኦፕሬት ማድረግ እንዲችል ሰዎች ልፋት ሳይጠበቅባቸው እጃቸውን ሳይጠቀሙ በቀላሉ መልኩ ዘመናዊ በሆነ መልኩ ጫማዎችን ማጠብ እንዲችሉ አስበን ነው የተገበር ነው ማለት ነው። ከዛ በዛ መልኩ ደግሞ ላይክ የተለያዩ ጫማዎችን ለማድረግ ስፔስ ይይዛል። ስለዚህ ይሄ ደግሞ ያው የኮሪደር ልማታችንን ያበላሽብናል። ያን ለመቀነስ ደግሞ ይሄን ማሽን ተጠቅመን በቀላሉ ማድረግ እንችላለን ማለት ነው። የዩኒቨርሲቲ ተማሪዎቻችን በመጀመሪያ ደረጃ ለአንድ ወር ተማሪዎቻችን ሰርቪስ ሰጠናል። ተማሪዎች ከዚህ በፊት በምንድን ነው የሚቸገሩት? ጫማ ማድረቂያ የላቸውም ነበር። ውጭ ላይ ነው እየወጡ አሳጥበው አድርቀው ይዘው የሚመለሱት። በዛም ኬዝ አንደኛ ኢንቫይሮንመንቱ ላይ አቧራ ስለሚኖር ጫሞቹ አቧራውን ይዘው ይቀራሉ። ስለዚህ ችከው ይቀራሉ ማለት ነው። ሌላኛው ነገር ደግሞ ጫማዎቹ ሲታጠቡ ከዛ ላይ ሙያ የሌለው ሰው ሜቢ ያጋጥሟቸው አመንችኮባቸው ሊቀር ይችላል። ስለዚህ ያን ነገር ለማስቀረት አሰብንና ለተማሪዎቻችን ግቢ ውስጥ አንድ ማሽን ሰርተን ሰርቪስ ሰጠን። ያም ተማሪዎች ጫማቸው ንጹህ ሆኖ ሳኒታይዝድ ሆኖና ከዛ ደግሞ ኩል ሆኖ ደርቆ በፈጣን ይሰጣቸዋል ማለት ነው። ስለዚህ ተማሪዎች ምሳሌ ይበሉ የሰጡትን ጫማ ሲመለሱ ነው ወደ ዶርማቸው ይዘውት የሚመለሱት ማለት ነው። በሃውስሆልድ ደረጃ ስናየው ከዚህ በፊት ሰዎች ላውንደሪ ማሽን ውስጥ ጫማዎችን አስገብተው ራሱን የቻለ ኬዝ አለው እዛ ውስጥ ያጥቡ ነበር። ያም ሲሆን ጫማዎቹ ተጨማትረው ይቀራሉ። ጫማዎቹ ውስጣቸው ክሊን መሆን አይችልም እና ደግሞ እነዚህ ነገሮች ፕሮብሌም ስለነበሩ ሰዎች ይሄኛውን ትታው ኖርማል በሆነ ወይ ያጥባሉ ጫማቸውን። ይሄኛው ማሽን ምን ይዞልን ይመጣል? ፋስት በሆነ መልኩ ሰዎች በቀላሉ አንደርስታንድ የሚያደርጉት ማሽኑ እንዴት ኦፕሬት መደረግ እንደሚችል። ስለዚህ ቤት ውስጥ ሰዎች በቀላሉ መጠቀም እንዲችሉም ሆኖ ስለተሰራ ፋንክሽናሊቲ 100% ለቤትም ሴፍ የሆነ ማሽን ነው ማለት ነው። አፎርዴቢሊቲ ስናየው በማሽን አንፃር ከኖርማል ከጫማ ማጠቢያ ወይም ከኖርማል ልብስ ማጠቢያ ማሽኖች ጋር ኢኳል በሆነ ዋጋ ነው እየተሸጠ ያለው። ሌላኛው ነገር ደግሞ ከውጭ የሚመጡ ጫማ ማጠቢያ ማሽኖች አሉ ከዚህ ጋር ተመሳሳይ የሆኑ ከነሱ ማሽኖች አንፃር ስናየው about 50% ፕራይስ ድሮፕ አድርገናል። ስለዚህ ያ ነገር ምንን ያሳየናል? አፎርዴቢሊቲን እና ፋንክሽናሊቲውን ሹር እንደሆነ ያሳየናል ማለት ነው። ከተመራቂ ተማሪዎች በተጨማሪም
የዩኒቨርሲቲው መምህራን የተለያዩ የፈጠራ ስራዎችን ወደ ገበያ የገቡ እንዲሁም በሂደት ላይ ያሉ ስራዎችን ለእይታ አቅርበዋል። የተለያዩ የድንች ዱቄት ምርቶችን ለማቅረብ ነው ዛሬ ይዘንላችሁ የመጣን እቃዎች። እንደምታውቁት የሀገራችን ኢትዮጵያ በማህበራዊም በኢኮኖሚ እየተፈተነች ያለችበት ጊዜ ነው። ይሄንን ትልቅ ክፍተት ለመሙላት ትልቅ ሀገራዊ ክፍተት ለመሙላት እና ችግሮችን ወደ አጋጣሚ ለመቀየር የድንች ዱቄት ለማህበረሰቡ አስፈላጊ ስለሆነ ብለን ስላመንበት ስፔሻሊ ዝቅተኛ የኢኮኖሚ ሌቭል ላይ ያሉ ሰዎች በአሁን ላይ በዋጋ ንረት እየተቸገሩ ስለሆነ በጣም እየተፈተኑ ስለሆነ እነሱን ይጠቅማል ብለን በማሰብ የተለያዩ የድንች ዱቄት ፕሮዳክት ሊሆኑ የሚችሉ ምርቶችን ይዘን ቀርበናል። መጀመሪያ ምንድነው የድንች ዱቄት ለእንጀራና የድንች ዱቄት ለዳቦ የሚሆኑ ምርቶችን ይዘን መጣናል። ሀገራችን ኢትዮጵያ በድንች ምርት በጣም አምራች ከፍተኛ አምራች ከሆኑ ሀገራት አንዷ ናት። ሆኖም ግን ይሄ ምርት ወደ ሀገሩ እንዳይገባ የተለያዩ ተግዳሮቶች አሉ። ስፔሻሊ በድህረ ምርት ብክነት ምክንያት ሙሉ ምርቱ ገበያ ላይ ሳይውል ይቀራል። ይሄ ደግሞ አርሶ አደሩ የልፋቱን ጥቅም እያገኘ አይደለም። ያን ታሳቢ በማድረግ ከእርሻ እስከ ጉርሻ የሚሆን ምርት ይዘን የቀረበው። አሰራሩ ስናየው ያው በጣም ቀላል በሆነ ቴክኖሎጂ መስራት እንችላለን። ግን ሳይንሳዊና ስራ ፈጠራዊ የሆነ ሂደት አለ፣ ራሱ የተሻለ አሰራር አለ። ስለዚህ የመጀመሪያው ዳቦ ነው፣ ከድንች ዱቄት የሚገኘው ዳቦ ነው። ሁለተኛው ደግሞ እንጀራ ነው። ያማት በፈለገው መጠን እንደየሰው 100% ትንሽ እንጀራነት ባህሪ እንዲኖር የጤፍ ዱቄት አስጨምሮ 70-30 50-50 ወይም 40-60% ኮምቢኔሽን ተጠቅሞ እንጀራ መስራት ይችላል፣ ዳቦ መስራት ይችላል። ሌላው ምርታችን ደግሞ አኒማል ፊድ ነው። እኛ ጋር ምንም አይነት ዌስቴጅ አይኖርም። ሁሉም ወደ ጥቅም ላይ ነው የሚሆነው። ለፈርቲላይዘር የሚሆነው ሊኩዊዱ ፓርት ወይም ፈሳሹ ፓርት ለፈርቲላይዘር ይሆናል። እነዚህ ጠጠሩ ደግሞ ከልጣጩም ከተለያዩ ፕሮዳክት የምናገኘው ደግሞ ለእንስሳት መኖ እንጠቀምበታለን። አሁን ላይ ባህር ዳር እንደምታዩ ሙቀት ነው። እንጀራ ሊቆይ የሚችለው ማክሲሙም 3 ቀን ነው። ያው ተሎን ይሻግታል። ግን የሚገርምሽ የድንች ዱቄት ግን አጋጣሚ እኛም አይተነው 5 እና ከዛ በላይ 5 ቀን እስከ 7 ቀን የመቆየት ፕሮባቢሊቲ አለ። የተለያዩ የምርምር ስራዎች ይሰራሉ። እነዚህ የምርምር ስራዎች መደርደሪያ ላይ እንዳይቀሩ እየተሰራ ነው። ምርምሮች በምርምር ደረጃ እንዳይቀሩ፣ በወረቀት ደረጃ እንዳይቀሩ በርካታ ድጋፎች እየተደረጉ ጥቃቅን እና አነስተኛ ሆነው ባሉበት እንዳይቆዩና ከዛ ባለፈ በጣም ትላልቅ ግብር ከፋይን የሚፈጥር ካምፓኒዎችን እንዲፈጥሩ ጥረት እየተደረገ ያለበት ሁኔታ አለ ማለት። ያው የፌዴራል ተቋም ነው። በፌዴራል መንግስቱ ከሚበጀትለት በጀትና በራሱ ውስጥ ገቢ ነው እንግዲህ ሁለት ሶርሶች ነው ያሉት። ስለዚህ ሁለቱም ተደጋግፈው ከፌዴራል በጀት የሚበጀትለትም ወይም ደግሞ ከፌዴራል መንግስት የሚበጀትለትንም በኢንተርናል ሬቨኒው የሚያገኘውንም ደግሞ ከውስጥ ገቢ የሚያገኘውንም በተቻለ መጠን በማመጣጠን ዩኒቨርሲቲው የሪሰርች ዩኒቨርሲቲ ከሆነ ፎከሱ ደግሞ ወደዛ መሄድ እንዳለበት፣ ትኩረቱ ምርምር መሆን እንዳለበት፣ ቴክኖሎጂ መሆን እንዳለበት፣ ቴክኖሎጂዎችን ማመንጨት ማበልጸግ ብቻ ሳይሆን ቴክኖሎጂ ትራንስፈር አድርገው አካባቢው ችግርን እንዲፈቱ ማድረግ ስላለበት በሁለቱም በኩል የሚደረጉ ድጋፎች ይኖራሉ። ያው እንደ ማንኛውም የፐብሊክ ዩኒቨርሲቲ የተበጀተለት በጀት በሪሰርቹ በኩል ኢፌክቲቭሊ ለመጠቀም ጥረት ያደርጋል። በርካታ ሪሰርቾችን ወደ ውጤት ያመጣበትና ብዙ ቴክኖሎጂዎችንም እየሰራን ያለንበት ሁኔታ ነው ያለው። ተመልካቾቻችን ተመልሰን ተገናኝተናል። አብራችሁን ሆናችሁ ዝግጅታችንን እየተከታተላችሁ ስለሆነ እናመሰግናለን። አሁን የምናልፈው ደግሞ ባህር ዳር ዩኒቨርሲቲ ባህር ዳር ፕሬስ አቋቁሞ የተለያዩ መጽሐፍትን ለአንባቢያን እያደረሰ ይገኛል። ይህንን የተመለከተም አንድ ፕሮግራም አዘጋጅተናል። ዝግጅቱን ተከታትለን ከኔ ጋር ተመልሰን እንገናኛለን። አብሮነታችሁ እስከ ፍጻሜ ይቀጥል መልእክታችን ነው። አብራችን ቆዩ። ባህር ዳር ዩኒቨርሲቲ የመደበኛ መማር ማስተማር የምርምር ስራና የማህበረሰብ አሳታፊነት ስራውን የሚያሳልጡ የዩኒቨርሲቲውን ስም ከፍ የሚያደርጉ ስራዎችን ይሰራል። የተለያዩ ተቋማትን በማቋቋም ማንኛውም የጽሁፍ ስራ ልምድ ያለው ምሁር መጽሐፍ ማሳተም የሚችልበት ጽሁፎችን ለህትመት የሚያበቃ ተቋም ነው አሳታሚ ወይንም ፕሬስ። እንደ ዩኒቨርሲቲ ፕሬስ በጣም ወሳኝ ነው። እንዲሁም በእኛ ሀገር የተለመደ አይደለም እንጂ በሌሎች ሀገሮች እንደ ዩኒቨርሲቲ አብሮ መቋቋም የሚቻልበት ዘርፍ ነው። ግን በእኛ ሀገር የአዲስ አበባ ዩኒቨርሲቲ ይመስለኛል ወደ 50 ዓመት አካባቢ ያለው እንጂ
ያሁን የሌሎች ዩኒቨርሲቲዎች ፕሬስ ብዙም የተለመደ አይደለም እና ያው ዘግይተንም ቢሆን ፕሬስ አስፈላጊነቱ ማንኛውንም በትምህርት በመማር ማስተማር በጥናት የተገኘን ግኝት እውቀት ማስተላለፊያ መንገዱ ዋናው መድረኩ ፕሬስ ስለሆነ ለምሁራን ከፍተኛ እድል የመስጫ ተቋም ስለሆነ በዛ መንገድ ዘግይቶም ቢሆን የተቋቋመና በተለይ ብዙ ምሁራኖች ብዙ ስራ አላቸው በተለምዶ በተሞክሮ በምርምር የሚያገኙት ስራዎች እነሱን ለህዝብ ለማድረስ የህትመት ተቋማት ብዙም የሉም። ስለዚህ ዩኒቨርሲቲዎች ዋናው ስራቸው አንዱ እውቀትን ማስተላለፍ ስለሆነ ከዚህ አንፃር መጻፍትን በተለያየ ዘርፍ እያተሙ ለተጠቃሚው ለሀገር አቀፍም ለዓለም አቀፍም ተጠቃሚ ማዳረስ የሚያስችል ተቋም ነው። ባህር ዳር ዩኒቨርሲቲም እንደ ትምህርት ተቋምነቱ የተለያዩ ጽሁፎችን ለንባብ እንዲበቁ ከ3 ዓመት በፊት ባህር ዳር አሳታሚ ወይንም ባህር ዳር ፕረስ አቋቁሞ ወደ ስራ ገብቷል። የተለያዩ ዓላማዎችን በመሰነቅ የመጀመሪያውን ብንወስደው ከራሱ ሌሎች ዓለም አቀፍ ዩኒቨርሲቲዎች የምታያቸው እነ ካምብሪጅ እነ ኦክስፎርድ በሙሉ ሌሎችም እነ ቴይለር ኤንድ ፍራንሲስ እነዚህ በሙሉ ፕሪንቲንግ ፕሬሶች ናቸው፣ የሚያትሙ ናቸው። አሁን የኛን ስራ የዩኒቨርሲቲውን ስራ ወደፊት ፕሬሱ ዓለም አቀፍ እውቅና ሲኖረው አቁም ሲያገለብት ምናምን በሙሉ በዩኒቨርሲቲ ያሉ ጆርናሎች በሙሉ በባህር ዳር ዩኒቨርሲቲ ፕሬስ ይወጣሉ ማለት ነው። ስለዚህ አንደኛ የባህር ዳር ዩኒቨርሲቲን ክሱትነት በዓለም ላይ ይጨምራል። የመጀመሪያው ማለት ነው። ዩኒቨርሲቲው የት ነው? ዩኒቨርሲቲው ምንድነው የሚሰራው? የሚሰራው ስራ በሙሉ በህትመት ነው የሚሰራጭ ማለት። ስለዚህ አጠቃላይ አንባቢያንን፣ ተደራሲያንን፣ ከስተመሮችን በሙሉ የምናገኝበት አንደኛው የተግባቦት መንገድ ነው የመጀመሪያው። በሌላ መልኩ አካባቢያችን ባህር ዳር ዩኒቨርሲቲ ባህር ዳር ከተማ የክልሉ ዋና ከተማ ነው ያለው። ብዙ መልካም አጋጣሚ ያለ ብዙ ጸሐፊያን አሉ። በየትኛውም ቦታ ይሁን ባህር ዳር ብቻ ማለት አይደለም። እነዚህ ጸሐፊያን ግን ብዙ ስራቸው የምርምር የሚሆን የአእምሮ ስራቸው በብዙ መንገድ ለብዙ ጊዜ ሳይታተም ይቆያል። ይሄ በመረጃ የተሰበሰበ ነው። አንዱ የገንዘብ እጥረት ይሆናል፣ አንዱ ደግሞ ቴክኒካል እውቀት እግዣ ይፈልጋል። እንግዲህ ይህንን ዩኒቨርሲቲው እንደ ማህበረሰብ ኃላፊነት አንድ ያውን ማህበራዊ ኃላፊነት ነው። ስለዚህ ጸሐፊያንን፣ ተመራማሪዎችን የሙያ ድጋፍ ይሰጣል። ስለዚህ ዩኒቨርሲቲው እነዚህን ጸሐፊያንን እውቀት ያላቸውን ሰዎች አንድም በሙያ አንድም ቀድሞ እሱ አትሞ ግን በሂደት ያወጣውን ገቢ በመመለስ ሁለትም ደግሞ እንደ ዋናነት ግን ከራሱ ከዩኒቨርሲቲው የሚመነጨውን የምርምር ውጤት ማህበረሰቡ ተጠቃሚ መሆን አለበት። እንዲህ ሸልፍ ላይ ብንደረድረው ጥቅም አይኖረውም ማለት ነው። ስለዚህ ዋና ዓላማው ዩኒቨርሲቲውን ክሱትነት በዓለም ላይ እንዲጨምርም ነው ማለት ነው። ባህር ዳር ፕረስ ወይንም ባህር ዳር አሳታሚ የህትመት ስራዎች ትኩረት የሚያደርግባቸው የትኩረት አቅጣጫዎች አሉት። የራሱ የህትመት ትኩረት አለው። በተለይ በአሁኑ ሰዓት ምን አይነት ለማህበራዊ ለኢኮኖሚና ለባህል እድገት የሚጠቅሙ ምን አይነት እሴቶች አሉ፣ እውቀቶች አሉ የሚለውን ነገር መሰረት ያደረገ በዋናነት ባህል ላይ ያተኮረ ምናልባት ማህበረሰብ ሊቀይር የሚችል ባህል ሊያስተዋውቅ በአገር አቀፍ በዓለም አቀፍ ደረጃ ሊያስተዋውቅ የሚችል ህትመት ካለ ያንን ለማሳተም ዝግጁ ነን። ሌሎች ታሪክ ላይ በተለይ ኢትዮጵያ ታሪክ እንደሚታወቀው በጣም ሰፊ ነው፣ ብዙ ጥናት የሚጠይቅ ነው፣ አሁንም ብዙ ህትመት የሚጠይቅ ነው እና ከዛ አንጻር የነገስታት ታሪኮችን እና ሌሎች ትውፊት የያዙ እውቀቶችን የሚተነትኑ መጻሕፍትን ማሳተም ራሱ አንዱ ትኩረታችን ነው። ሌላው ደግሞ አሁንም በቴክኖሎጂ ማህበረሰቡን ወደ ቴክኖሎጂ ሊያቀራርብ የሚችል ዘርፎች ላይም የትኩረት አቅጣጫ አለን። እንደዚህ በሳይንስና ቴክኖሎጂ ማለት ነው። ሌሎችም ላይ በተለይ ለኢኮኖሚ ጠቀሜታ ያላቸው እውቀት ነክ ጉዳዮችን በብዛት ትኩረት እናደርጋለን። ከትኩረታችን ውጭ የሆኑ ነገሮች ሲኖሩ በብዛት ጸሐፊዎችን ወደዛ እንዲያዘነብሉ ምክር እንሰጣለን። ስለዚህ ከዛ አንጻር እንደተባለው ለማህበረሰብ ለውጥ
የሚጠቅም ነገር ያላቸው ሰዎች ቢመጡ በትክክል በእኛ ተቋም የቅርበት እገዛ አድርገን የራሳቸውን ስራ በደንብ ሸፕ አድርገው ወደ መጻሕፍት ቅርጽ ቀርቦላቸው ወይም አግኝቶ ለህትመት የሚበቃበት እድል እንሰጣለን። ከተቋቋመ አጭር ጊዜ ቢሆነውም ምን ስራዎችን እየሰራ ነው? ምንድነው እስካሁን የተሰሩት? አንደኛ ብዙ ፕሮፌሰሮችን የማግኘት ስራ ሰርተናል። እንዴት ነው የምናገኛቸው? ቴክኖሎጂ ጥሩ ስለሆነ በተለያየ ሙያ ለምሳሌ በግብርና ከሆነ በግብርና ሙያ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ሰዎችን እስከነ ኢሜል አድራሻቸው ይዘን በኢሜል እንጋብዛለን። በዚህ ጽሁፍ ብታመጡ ሚል ለምንድነው እንደዛ የምናደርገው? እኛ ፕሮፌሰሮች ልምዳቸው ብዙ ነው፣ ሰፊ ነው፣ እውቀት የጠለቀ እውቀት አላቸው። እነሱ የጠራ ጥሩ ስራ ስለሚያመጡ በእነሱ እንጀምራለን ማለት ነው። እሱን ሰርተናል። ቢሮ አደራጅተናል። ሌላ በዋናነት የሚሰሩ ስራዎች ዋናው ስራ ግን የመጽሐፍ ስራ ስለሆነ 2 ዓመት ጀምሮ እስካሁን ድረስ ባለው ወደ 34 አካባቢ የሚደርሱ ረቂቅ ጽሁፎችን ከተለያዩ ጸሐፊያን ተመራማሪዎች ተቀብለናል። 34 ብዙ ቁጥር ነው በነገራችን ላይ 34 መጽሐፍ እንደማለት ነው ሁሉም ቢታተም። ስለዚህ እነዚያን አንዳንዱ ከበር ይመለሳል ፖሊሲው የሚከለክለው ማለት ነው። አንዳንዱ ደግሞ ከመጣ በኋላ ቅድመ ግምገማ ይባላል። ስለዚህ ወደ 34 ተቀብለን ኦልሞስት ያን ፕሮሰስ አልፈው ወደዚህ የመጡ ስራዎች ከዛ ውስጥ 3 ናቸው። ብዙ አላለፈም እንግዲህ በተለያየ ምክንያት ማለት ነው። ያ ሲሆን ግን እነዛን ሰዎች ወይም ደግሞ እነዛን ስራዎች አላለፉም ብለን አንመልሳቸውም። በነገራችን ላይ እኛ አቅጣጫ እንሰጣለን። ምክንያቱም ይሄ አንዱ ማህበራዊ ኃላፊነት መወጣትም ስለሆነ ለጸሐፊያን ለደራሲያን እኛ ካመጡት ስራ በኋላ በእኛ የእኛን መስፈርት የማያሟላ ሆኖ ከተገኘ እንደዚህ ብታረገው ምን የምክር አገልግሎት እንሰጣለን። የአርትዖት ስራ እንደግፋለን። አንደኛው ያ ስለሆነ ማለት ነው። ስለዚህ ያለቀላቸው ግን አሁን የመጀመሪያው ይሄ መጽሐፍ ነው። አሁን በቅርብ ጊዜ 4 ይወጣሉ። አሁን ህትመት ላይ ያሉ ማለት ነው። ኦልሬዲ ፕሮዳክሽን ሴክሽን ላይ ናቸው፣ እነሱ ይወጣሉ። ከዛ ቀጥሎ ደግሞ እንደዚሁ በተከታታይ 6 አሁን እየሰራ ናቸው ያሉ አሉ ሌሎች ስራዎች ማለት ነው። የሚታተሙ የህትመት ውጤቶች ከወረቀት ባለፈ ዘመኑን በዋጀ ቴክኖሎጂ ለንባብ ለማቅረብ አቅዶ እየሰራ ነው። በ2030 ቀዳሚና ተመራጭ አታሚ ተቋም ለመሆን ርዕይ ሰንቋል። ፕሬሳችን ርዕዩ በሩቅ ግን ቅርብ ነው። ሩቅ የምንለው ሩቅ እንሄዳለን፣ ብዙ እንራመዳለን፣ ዓለምን እንደርሳለን፣ በዓለም ላይ ተወዳዳሪ የሆነ ዩኒቨርሲቲ ፕሬስ ይኖረናል ነው እንደ ርዕይ የምናቅደው። ነገር ግን እንደ ቅርብ ደግሞ በ2030 ኦልሞስት አሁን 2026 ነን፣ በምስራቅ አፍሪካ ካሉ ዩኒቨርሲቲ ፕሬሶች ቀዳሚውን ድርሻ እንይዛለን ብለን እየሰራን ነው። ይሄም ስንል ዝም ብሎ ምኞት ሳይሆን እቅድ አቅደን እየሰራን ነው። እውነት ለመናገር ማንኛውም ሰው ትምህርታዊ የሆነ ነክ ለማህበረሰብ የሚጠቅም ይሄ ልቦለድ ለጊዜው አሁን ወደፊት ልንሄድበት እንችላለን። አሁን ግን ልቦለድ ነገሮችን ሳይሆን ትምህርታዊ የሆነ በምርምር በመማር ማስተማር ያገኙት ልምድ ያለ ማንኛውም ነገር ጥራት ያለው ነገር ይዞ ከመጣ የማተም ፍላጎት አለን። እኛም በቅርበት እያገዝን ደግሞ ጥሩ ቅርጽ ያለው መጽሐፍ ለማውጣት ፍላጎት አለን። ለሌሎችም እንደዛ አይነት ነገሮች እንዳሉ ቢያውቁት ጥሩ ነው። ህትመት ማብቃት ከብዷቸው ያሉ ሰዎች ካሉ ወደኛ ቢመጡ በተለያየ መንገድ እየረዳን ስራውንም የበለጠ ለአንባቢ እንዲደርስ የምናደርግበት ነገር ስላለ በተለይ ከኛ ጋር በሶፍት ኮፒ ስራቸውን ቢያመጡልን እንቀበላለን። ዩኒቨርሲቲያችን ፕሮፌሰሮች፣ ተመራማሪዎች፣ ሀሳብ ያላቸው ሰዎች በውጭም ያሉ ዩኒቨርሲቲ ውስጥ ብቻ ሳይሆን ይሄ የባህር ዳር ዩኒቨርሲቲ ፕሬስ ማለት የባህር ዳር ማለት አይደለም። ባህር ዳር ዩኒቨርሲቲ እድሉን ነው የከፈተው በየትኛውም ዓለም ላይ ያሉ። ከዚህ በፊትም እውነት ለመናገር ስራዎች ተቀብለን ነበር። ከአሜሪካ ከእንግሊዝ ከተለያየ ስራዎች ተቀብለን ነበረ፣ በሂደት የሚሄዱ ማለት ነው። በቅርብም ያሉ በሩቅም ያሉ ተመራማሪዎች፣ ፕሮፌሰሮች ወደ ባህር ዳር ዩኒቨርሲቲ ፕሬስ ስራቸውን እንዲያመጡና ያ የምርምር ስራቸው ደግሞ በተለይ ማህበረሰብን እንዲጠቅም ሀሳብ ነው እንግዲህ
ወደ እንትን ወደሚታይ ወደሚጨበጥ ነገር የሚቀይረውና ኑሯችን እንዲያሻሽል ችግር ፈቺ እንዲሆን እንዲው በጊዜውም እንዲገኝ በጊዜው ማለት ለዛሬ ችግራችን ነገ መፍትሄ ይመጣ ጥቅም የለውም ብዙ ከደከምን በኋላ ማለት ነውና ለተመራማሪዎች ለፕሮፌሰሮች ስራቸው እንዲያስገቡ በባህር ዳር ዩኒቨርሲቲ ፕሬስም ግብዣዬን አቀርባለሁ። ተመልካቾቻችን ባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ የሚያቀርበው መስኮተ ጥበብ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን በማዘጋጀት አዜብ ዮሐንስ፣ በትውውቁ በኩል ሳምራዊት ቻላቸው አብረናችሁ ቆየን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከ ሳምንት ቸር እንሰንብት።